በዖፅ ምድር ኢዮብ የሚባል አንድ ሰው ነበር። ያ ሰው ነቀፋ የሌለበትና ቅን፣ እግዚአብሔርን የሚፈራና ክፋትን የሚርቅ ነበር። 7 ወንዶች ልጆችና 3 ሴቶች ልጆች ነበሩት። 7,000 በጎች፣ 3,000 ግመሎች፣ 500 ጥማድ በሬዎች፣ 500 እንስት አህዮችም ነበሩት። እጅግም ታላቅ ቤተሰብ ነበረው። ከምስራቅ ሕዝብ ሁሉ ይልቅ ታላቅ ነበር። ልጆቹና ልጆቹም በቤታቸው ድግስ ያደርጉ ነበር። 3ቱንም እህቶቻቸውን ከእነርሱ ጋር እንዲበሉና እንዲጠጡ ይጋብዙ ነበር። ድግሱም ካለቀ በኋላ ኢዮብ ልኮ፣ ምናልባት ልጆቼ ኃጢአት ሰርተው እግዚአብሔርን በልባቸው ሰድበው ይሆናል እያለ ለእያንዳንዳቸው የሚቃጠል መሥዋዕት በማቅረብ ያነጻቸው ነበር። ኢዮብም እንዲሁ ዘወትር ያደርግ ነበር። የኢዮብ የመጀመሪያ ፈተና አንድ ቀን መላእክት በእግዚአብሔር ፊት ሊቀርቡ መጡ። ሰይጣንም መጥቶ በመካከላቸው ቆመ። እግዚአብሔርም ሰይጣንን፣ ከየት መጣህ? አለው። ሰይጣንም ለእግዚአብሔር፣ በምድር ሁሉ ተዘዋወርኩ፣ በእርስዋም እመላለስ ነበር አለው። እግዚአብሔርም ሰይጣንን፣ አገልጋይን ኢዮብን ተመለከትኸውን? በምድር ላይ እንደ እርሱ ያለ ነቀፋ የሌለበትና ቅን ሰው፣ እግዚአብሔርንም የሚፈራ ከክፋትም የራቀ ሰው የለም አለው። ሰይጣንም ለእግዚአብሔር እንዲህ ሲል መለሰለት፣ ኢዮብ በእውነት እግዚአብሔርን ይፈራልን? በእርሱና በቤቱና በቤቱ ሁሉ ዙሪያ አጥር አላበጀህምን? በጎቹና ከብቶቹ ምድርን ሁሉ እስኪሞሉ ድረስ የእጁን ሥራ ባርከሃል። አሁን እጅህን ዘርግተህ ያለውን ሁሉ ንካ፣ እርሱም በፊትህ ይረግምሃል። እግዚአብሔርም ሰይጣንን፣ እነሆ ያለው ሁሉ በእጅህ ነው፣ ራሱን ብቻ አትንካ አለው። ሰይጣንም ከእግዚአብሔር ፊት ወጣ። አንድ ቀን የኢዮብ ወንዶችና ሴቶች ልጆች በታላቅ ወንድማቸው ቤት እየበሉና የወይን ጠጅ እየጠጡ ነበር። አንድ መልእክተኛ ወደ ኢዮብ መጥቶ፣ በሬዎች እያረሱ፣ አህዮችም በአጠገባቸው እየተሰማሩ ነበር። የሳባውያን ሰዎች አጠቋቸው፣ ወሰዷቸውም፣ ባሪያዎቹንም በሰይፍ ስለት ገደሉ። እኔ ብቻዬን አመለጥሁ። ገና እየተናገረ ሳለ ሌላ መልእክተኛ መጥቶ፣ የእግዚአብሔር እሳት ከሰማይ ወርዶ በጎቹንና አገልጋዮቹን በላ፣ እኔ ብቻዬን አመለጥሁ አለ። እሱም ገና እየተናገረ ሳለ ሌላ መልእክተኛ መጥቶ፣ ከለዳውያን በ3 ቡድን ወጥተው ጥቃት ሰነዘሩብህ፣ ግመሎችህንም ወስደው ሄዱ፣ አገልጋዮችህንም በሰይፍ ገደሉ፣ እኔ ብቻዬን አመለጥሁ አለው። እሱም ገና እየተናገረ ሳለ ሌላ መልእክተኛ መጥቶ፣ ወንዶችና ሴቶች ልጆችህ በታላቅ ወንድማቸው ቤት እየበሉና እየጠጡ ተሰብስበው ነበር። ታላቅ ነፋስም ከምድረ በዳ መጥቶ የቤቱን 4ቱን ማዕዘን መታና ገደለ። ልነግርህ እኔ ብቻ አመለጥሁ። ኢዮብም ተነሳ፣ ልብሱንም ቀደደ፣ ራሱንም ተላጨ፣ ወደ ምድርም ሰገደ። ከዚያም ራቁቴን ከእናቴ ማህፀን ወጣሁ፣ ራቁቴንም እመለሳለሁ። እግዚአብሔር ሰጠ፣ እግዚአብሔርም ወሰደ። የእግዚአብሔር ስም የተባረከ ይሁን። በዖፅ ምድር ኢዮብ የሚባል አንድ ሰው ነበር። ያ ሰው ነቀፋ የሌለበትና ቅን፣ እግዚአብሔርን የሚፈራና ክፋትን የሚርቅ ነበር። 7 ወንዶች ልጆችና 3 ሴቶች ልጆች ነበሩት። 7,000 በጎች፣ 3,000 ግመሎች፣ 500 ጥማድ በሬዎች፣ 500 እንስት አህዮችም ነበሩት። እጅግም ታላቅ ቤተሰብ ነበረው። ከምስራቅ ሕዝብ ሁሉ ይልቅ ታላቅ ነበር። ልጆቹና ልጆቹም በቤታቸው ድግስ ያደርጉ ነበር። 3ቱንም እህቶቻቸውን ከእነርሱ ጋር እንዲበሉና እንዲጠጡ ይጋብዙ ነበር። ድግሱም ካለቀ በኋላ ኢዮብ ልኮ፣
ምናልባት ልጆቼ ኃጢአት ሰርተው እግዚአብሔርን በልባቸው ሰድበው ይሆናል? እያለ ለእያንዳንዳቸው የሚቃጠል መስዋዕት በማቅረብ ያነጻቸው ነበር። ኢዮብም እንዲሁ ዘወትር ያደርግ ነበር። የኢዮብ የመጀመሪያ ፈተና አንድ ቀን መላእክት በእግዚአብሔር ፊት ሊቀርቡ መጡ። ሰይጣን